ሰላም ዩቲዩብ ተከታታዮቼ እግዚአብሔር ሰላም ይብዛላችሁ። በአገር ውስጥ ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁልኝ አይደል? እንኳን ሰላም ሆናችሁልኝ ባላችሁበት። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ እላችኋለሁ ውድ ተመልካቾቼ። እና ዛሬ ይዤላችሁ መጣሁ። ትላንትናም ቪዲዮ ጀምሬ ቪዲዮ እምቢ አለኝ ማለት ነው። ያው አሁንም እዝጌር ያውቃል እና ይዤላችሁ የመጣሁት ኤፍሬም ሄርሜላን ምን እያሰበ ምን እያረገ እንደሆነ በጣም ስለገረመኝና ግራ ስለገባኝ ነው። እንደኔም ደግሞ እየደነገጣችሁ እየተናደዳችሁ ሰዎችም ልትኖሩ ትችላላችሁ። እኔም ሀሳቤን ለመግለጽ ነው የመጣሁት ማለት ነው። አብርሃም ካሁን በኋላ አይመጣም። ስለዚህ እኔ ነኝ እዚህ ቤት መጣው፣ እኔ ነኝ ካሁን በኋላ እዚህ የመጣው ካንቺ ጋር ምዝናና ምናምን ምን ነው ሩታ መሰለችክ እንዴ? ሩታ እኮ አይደለችም፣ ሄርሜላ ናት። እኔ እኮ ሄርሜላ ነኝ አለች እሷ ራሱ ማለት ነው። ሩታ አይደለችም፣ ሩታ ናት። ከአብርሃም ጋር ስትጣላ አንተ ጋር እየተለጣጠፈች እጅህን እያያዘች አንተ ኪስክ ውስጥ እጅህን እያረክ የምትላላጡት ሩታና አንተ ነክ እንጂ ሄርሜላ አይደለህም። እዛ የለመርከውን እዚህ ደግሞ መተክ ለማድረግ አትሞክር ማለት ነው። እንዳለችውም ሄርሜላ ናት። ሴትነቷን የምታከብር ማንነቷን የምታከብር ሴት ጀግና ናት። እሺ እንደ ሩታ ዝም ብላ የምትለጣጠፍ፣ ዝም ብላ የምትፎክር፣ ዝም ብላ ካገኘች ሰው ጋራ እንደፈለገች የምትሆን ሰው አይደለችም። ኤፍሬም ማን ነው? ካሁን በኋላ እሱ አይመጣም፣ ታሞ ነበረ። ስለዚህ አሁን መድኃኒቱን አግኝቷል። ስለዚህ ወደ አንቺ አይመጣም፣ ምርጫውን መርጧል ምናምን ይምረጥ። ምን አገባት ታዲያ? ሄርሜላ ከመረጠ ምንም እኮ ይሄ እሷን የሚያስከፋ ምናምን መስሎ ከሆነ ትወደዋለች። አዎ የምታፈቅረው ሰው ማጣት ማለት ከባድ ነው። ስለዚህ ከሄደ ደግሞ እያለቃቀሰች እንደ ሩታ በዛ ወጥቼ በዚህ ገብቼ በዚህ እንደዚህ አድርጌ በወር ውስጥ በሳምንት ውስጥ እጅ ያስገባዋለሁ ምናምን ብላ የምትፎክራለች። እሷ በእግዚአብሔር የምታምን በእግዚአብሔር የምትተማመን ሰው ነው እንጂ እንደናንተ በልክስክስ ይሄ በቆሻሻ ነገር የምትገኝ ልጅ አይደለችም። ገባክ? ስለዚህ አንተ ለገዛ ወንድምክ ማትበጅ ለገዛ ወንድምክ ማትሆን ለማንም አትሆንም ማለት ነው። አንተ እኔ ከመጀመሪያውም ብዬሃለሁኝ አንተ የምትረባ ሰው አይደለህም። እኔ ሲመስለኝ ራሱ ነጋሽዬ አሳድገውክ ይሆናል ከውጪ ይመስለኛል። ወይ ስትፍቅ እናትክ ሌላ እናት አብዬ ሳትሆን ሌላ እንሰት ስትፍቅ እዛው ሀምኢቾ ስር ከሀምኢቾ ጋር ወይ ወልዳ እዛ ስር ቀብረው ሀምኢቾውን ለማውጣት ሲሞክሩ ሰው ሆነ ተገኝተክ ወይ አንስተው አሳድገውክ ይሆናሉ እንጂ አንተ የነ አብርሃም ወንድም አይደለህም፣ የነ ቡዜ ወንድም አይደለህም፣ የነ ሀሚ ወንድም አይደለህም። ገባክ? ለምን እንደዚያ ያልሽ ካላችሁኝ አንተ ሲጀመር ለገዛ ወንድምክ ሩታ ጋር ይሄድ ሰውን አለመውደድ ሰውን አለመቀበል እሱ መፍትክ ነው። ለምን አልወደድካትም? ለምን አልተቀበልካትም? ልልህም አልችልም። እኔ በበኩሌ መፍትክ ነው እሱ። የመውደድ የወንድሜ ምስት ናት፣ ወደፊት የሱ ምስት ናት ብለ መቀበልና አለመቀበል እሱ የራስ ቻንስ ነው። እሱ ምንም የራስ ፍላጎት ነው። ማንም አያስገድድህም። ገባክ? ግን ልጁን እያስገደድክ በማይሆን መንገድ ከሩታ ጋር ተባብረክ የማይሆን ነገር ውስጥ ከተሆን ከሆነ እሱ የራስክ ስራ ነው። ስለሱ ምንም እኛ የሚያገባን ነገር የለም። እግዚአብሔር እንደው የዋህነቱ እንደምኑ እግዚአብሔር ያውጣው፣ እንደ ስራችሁ እንደ ፈጠርጥራችሁ ያውጣችሁ ጌታ ማለት ነው። ከዛ በተረፈ ካሁን በኋላ እሱ እዚያ አይመጣም። ምርጫውን መርጧል። እኔ አንቺን አስደስትሻለሁኝ። ይሄ ፎቶ እኔና አንቺ እዚህ ያለን ይሄ ፎቶ ምን ያደርጋል? ፎቶ ይደብራል ምናምን። አንተ ነው የምትደብረው። ከፎቶው በላይ አንተ በጣም ትደብራለህ፣ በጣም ታስጠላለህ። በጣም የወረድክ ቆሻሻ ነክ፣ ውርድ ያልክ። ገባክ? ከሰው ልጅ የማይጠበቅ የወንድሙ ምስት መንከባከብ ምናምን። አብርሃም ተንከባክቦሽ አያውቅም መሰለኝ። አብርሃም ስሩንም ከሱ ተማር። ሴት ልጅ እንዴት እንደሚንከባከብ ለሴት ልጅ ምን አይነት ክብር እንዳለው ከአብርሃም ተማር። ያው ያሳደጉህን ከሆኑ ተማር። ያው ምን ይደረጋል? ገባክ? እኔ ብያለሁ ከሀምኢቾ ስር ነው የተገኘኸው እንጂ አንተ የነሱ ልጅ አይደለህም በምንም አይነት ታምር። በቃ እነሱ ነገሩ ሸፋፍ ነው እንትናሉ እንጂ በቃ አንተ አይደለህም። ወይ ለምን አሳደጉኝ ብለክ ታደቂም ልትወጣበት ነው። ይሄ ከሰው የማይጠበቅ ከኛ ህብረተሰብ የማይጠበቅ ከሆነ የወንድምህ ምስጢርና ምንም ጥዩ አንተ አሁን ለምሳሌ ለማለያየትም ለምንም ተጠቀማንተ ይሄን ነገር
አንዳንድ ሰዎች ሄርሜላን ጠልተሃል አንተ ያላየሁን አብርሃም አላየም ሊሆን ይችላል ምናምን የምትሉ ደግሞ ዩቲዩበሮች አላችሁ የሆነ ጭንቅላታችሁ እንዴት እንደሚያስብ ሰው በእናንተ ላይ መፈጠር ማትፈልጉት ሰው ላይ ሲፈጠር ምናምን ሩታ እና አብርሃም እኮ ተጣልተው ተፋይተው እኔ አልፈልግህም ካለች በኋላ ነው ሄርሜላ ይመጣችሁ። ሄርሜላን ባትመጣ ሩታ ወደሱ አትመለስም። ካላስ ሩታ ሄርሜላ ከመምጣቷ በፊት እንዴ ስንቴ ነው ሰማና ቅደልኝ እያለች አዲስ አበባ ላይ ስቃይ መከራውን እያበላችሁ የነበረችው። እናንተ ግን ጭንቅላታችሁ እንዴት እንደሚያስብ አላውቅም። እኔ እንጃ። የእናንተ ጉድ ወደፊት ስላልወጣ ወይ አብርሃም ግልጽ ስለወጣ እንደዛ ሆኖባችሁ የእናንተ ከካሜራ ጀርባ የምታደርጉትን ነገር ታረጋላችሁ እንጂ ሁሉም ወንዶች አንድ አይነቶች ናቸው። የአብርሃም ግልጽ ስለወጣ በፊት ለፊት ደግሞ እሱ ከምስቱ ጋር እያለ ከምስቱ ጋር በሰማና እያለ ምንም ያደረገ ነገር የለም። በእኛ ላይ መፈጠር መሆን ማንፈልገውን ነገር ሰው እኛ ላይ እንዲፈጠር አንፈልግም ምናምን የምትሉ ሰዎች ሄርሜላ ለነሱ ትዳር መፍረስ ተጠያቂ አይደለችም። ትዳሯን ያፈረሰችው እራሷ ፈልጋ ሩታ ናት። በቃ ይሁን ያለ ዘለለች እንደ ኳስ ላስቲክ። ከዛ አሁን ደግሞ እንደ ይሄ ምንድነው በካልሲ የሚሰፋ እንደዛ ሆነች ማለት ነው። ማይነጥር ምንም ማይል እዛው በቃ እንትን የሚል ለጨዋታ ብቻ የሚመች። ስለዚህ ምንድነው እናንተ ትክክል አሁን ያረከው ነገር ትክክል ባይሆንም በወንድምክ ያላየው ምናምን እያልክ የምትሰራው አንድ ደግሞ አለክ። በጣም ተገርማላችሁ። በቃ ለነሱ ትዳር መፍረስ ሄርሜላ ተጠያቂ አይደለችም። መያዝ ካልቻለች እና እሷ የጣለችውን አንስታ ከያዘች ከተንከባከበች ምን አገባችሁ እናንተ? አሁን ደግሞ ይሄኛው እዚህ መጥቶ እኔ ነኝ የምንከባከብሽ፣ እኔ ነኝ ካሁን በኋላ እሱ አይመጣም፣ እኔና አንቺ ነን አንድ ላይ ሆነን ምናምን። ትንሽ ለአፍክ ራሱ ለአፍ ዳገት የለውም። ለነገሩ ለአፍ ዳገት የለውም። ምን ዳገት አለው? ዝም ብለን ማውጣት ነው። በጣም የምትገርም ሰው ነህ። አሁን አንተ ነህ አብርሃምን ነውር አደረክ ምናምን የምትለው አንተ ነህ። አሁን ነውር እየሰራክ ያለው አብርሃም ጥሏት ራሱ ቢሄድና ወደ ሄርሜላ ወደ ሩታ ቢመለስ ራሱ አንተ እዚህ ጋር መተክ ከሷ ጋር የሆነ አክት ማሳየት እንደወደድካት ነገር ምናምን። እውነት እሷ እንዲች አታይህም። አሁን ራሱ ያከበረችክ አንዳንድ ሰው ብትሆን የኔ ሩታ ብትሆን በጥፊያ ጭውላ ከቤት አውጥታክ ነበረ ማለት ነው። አየክ። እሷ ግን ክብር ያላት ልጅ ስለምታከብርክ ቤተሰቦችን ስለምታከብር አብርሃም ስለምታከብር ነው ይሄ ሁሉ እየመጣባት ያለው እንጂ እንደሌላ ሰዎች በጥፊ አንድ ጊዜ ብታጮልክ ሁለተኛ ደጇ አትደርስም። ደጇ ለምን በር ከፈተ ፍላጎቱ ካለላት ምናምን ብለው ደግሞ የምታወሩ አላችሁ። እነ ሩታ ምናምን ልከሽ ምን የላከው ሞት አይፈራም አሉ። ሴት የላከችው ሞት አይፈራም ይባላል። ልከሹ ደግሞ መተሽ ታጨበጭብ ያለሽ እንዴ? ሼም አያቅሽም እንዴ? አንቺስ አብርሃም ባሌለበት ቦታ ምን ይሰራል? አንቺ ጋር ስሬ እየመጣ እዛ ጋር ሚንከባለል ካንቺ ጋራ ማለት ነው። አንቺ ጋር የለመደውን እኮ አንቺ ያስቀመሽው ነው። እዚህኛዋ ጋር አማለለ መቅመስ ከወንድሙ የጀመረው ምን ነው መጨረስ ይወዳል እንዴ ልጁ? እኛ በሀገራችን በባህላችን አናቅም፣ በኡራጌዎች አናቅም፣ የኡራጌዎችን አናቅም። እኛ ግን በአካባቢያችን የወንድም ምስት እኔ እንጃ ክርስቲያን ሆናችሁ አብሶ ሰውን ክርስቲያን ሲጀመር የወንድም ምስት ባሏ ራሱ ቢሞትባት አክብሯት ሌላ ሰው እንዳይላት ማለትም ይሄ ጥቃት እንዳያደርስባት መከታ ወንድም ምናምን ነው የሚሆናት እንጂ ባል ሊሆናት እንዲቂጥቂጥ ሶራ አይልም። ሄርሜላ እንዲች ዞር ብላ ታይምፖ ብላ ተፍታብክ ነው የምትሄድ። ቆሻሻ እንዳንተ አይነት ቆሻሻም ዞር ብላ ማታይ ምን አይነት ዙባላ በስብስ ቆሻሻ ነህ አንተ። አሁን ለቤተሰብክ እፍረት የምትሆነው አሁን አንተ ነህ እንጂ እንትን አይደለም። ኤፍሬም አይደለም። ማን ነው ስማቸው ራሱ እየጠፋኝ ነው። እኔ አሁን እነሱ እኮ ለሚሸቅሉበት እኔ እዚህ ጋር ምርር ብዬ የማወራበት ማን ነው? አብርሃም አይደለም እየተዋረደ ያለው። አሁን አንተ ነጋሽዬን አዋረድክ ምናምን አንተ ነጋሽዬን እያዋረድክ ያለው አሳዳጊ የበደለው ይሄ ቆሻሻ ከየት ነው የመጣው ትባላለህ። ልክ እኔ እንደምልክ ካምኢቾ ስር ነው የተገኘው እንደምልክ ማለት ነው። ካምኢቾ ስር
ከዛ ከወርቄው ስር ከሚወጣው ከሚቀበረው ተቀብሮ ከእንትኑ ከወርቄ ጋር አንድ ላይ ተጨፍጭፎ ምን ብሎ ወደ ምግብነት ወደ ዱቄ ምንድነው ወደ ቆጮ ወይ ደግሞ ወደ ቡላ የሚቀየረው ያ ማለት ነው። ከዛ ውስጥ አንተ እሱ ራሱ ወደ ምግብነት ይቀየራል። አንተ ወደ ምን ትቀየራለህ? ከሰው እንትን የለክ የሰው በቃ የሆነ የሰውነት የሰው እንትን የለህም። ክብር የሚባል ነገር የለክ። ይሄን ቪዲዮ መቼም አግታችሁትም ከሆነ እንደሆነ ነገር አድርጋችሁ ከሆነ እኮ ወደፊት ይሄን ቪዲዮ ማየቱ አይቀርም። ይሄን ቪዲዮ በማይበት ሰዓት ጭንቅላቱ ስቶ ወይ ደግሞ በቃ ራሱ ሜንታል ካልሆነ በስተቀር መቼም በቃ የሆነ ነገር አርጋችሁበት በቃ ምንም እንዳያስብ ፉዞ ካረጋችሁት ኦኬ ያደረጋችሁት ነገር በሙሉ ለሱ ትክክል ሆኖ ለሰው የሚታየው ለሱ እንዳይታይ አድርጋችሁበት ከሆነ በቃ እሱ በቃ በእናንተ ስር ነው ያለው። እንደፈለጋችሁ እያረጋችሁ እየተጫወታችሁበት አንተ በገዛ ወንድም ይሄ አብርሃም አሁን ለምሳሌ ቢነቃም ራሱ የሆነ ነገር ሆኖ ቢሆን አንተ ጋር ቢመጣ ምንም አያረግህም። ለምንድን ነው ምንም አያረግ? ይሉንታ ይዘዋል። አንተ የኛ ሀገር ወንዶይ ብትሆኑ ይገልሃል። ገባክ? ግድል ነው የሚያረግክ። ለነገሩ ኡራጌዎች ሰው መግደልም ምን ማለትም ነውር ነው በእናንተ አካባቢ። ለምን ሰውን አትገሉም እያልኩ እየመከርኩ አይደለም። የሚገሉትም ደግሞ ጀግናዎች ናቸው እያልኩ አይደለም። ግን በክብራቸው አይደራደሩም። ይሰካልህና እዛ ይገላግልሃል። ኦኬ ቀልድ የለም። ፍቅረኛ በጣም የሚወዳት ከሆነ የሚያከብራት ከሆነ አይደለም ለምን እንዴ ስንት ወንድማማቾች ስንት ያጎታሞች ልጆች እንደዚህ የሚገዳደሉ አሉ። አብርሃም አንተን ይግደልክ አይደለም የሆነ ነገር ያርግክ አይደለም። ሌላ ይቅርና በቤተሰብ ራሱ እንዲያሳርፍ በቤተሰብ እንዲያስመክርክ በቃ ከላው ላይ እንድታርፍ በትልቅ ሰዎች በቤተሰብ እንድትመከርና ከላው ላይ ገለል እንድትል እኮ ብዙ ጊዜ ቪዲዮ ተሰርቶለታል። ለምን እንደማያደርግ እኛ እናቅም። እሱ የእናንተን አላማ የእናንተን ሀሳብ ስለማናቅ ሀሳባችሁን አናቅም ምን እያሰባችሁ እንደሆነ ማለት ነው። ስለዚህ ሆነም ቀረም ማለት ነው። በዛም ሆነ በዚህ አንተ እኔ በጥቅሉ የአብርሃም ቤተሰብ አይደለህም። የአብርሃም ወይ ወንድሙ ታናሽ ወንድሙ ምናምን አይደለህም። ያመለጠን ነገር አለ ሳናዳምጥ በቀልድ ያመለጠን ነገር ሊኖር ይችላል እንጂ ጓደኛ ራሱ የጓደኛህን ምስት ራሱ አትመኝም እኮ። የጓደኛህን አይደለም ወንድም ከአንድ አንጀት የወጣችሁ ጡት ጠብታችሁ አንድ ላይ በአንድ ፍራሽ ላይ ተኝታችሁ ወይ ደግሞ መደብ ላይ ወይ ደግሞ ፍራሽ ይሄ የሳር ፍራሽ ላይ ተኝታችሁ ተነስታችሁ እንደዛ አይነት ወንድም ይቅርና እኔ እንጃ ጓደኛ ከልብ የሚወድ ጓደኛህን አይመኝም። ፍቅረኛህን ወይ ወደፊት የምታስባትን ባታስባትን አንተ እኮ ባለፈው ራሱ አልነቃንም እንጂ ፍቅርን የምሩን ነበር የጠየቃት ማለት ነው። በዚህ አይ የምሩን የጠየቃት እሷ እረፍ እያለች ነበር። ለምን ምንም ቢሆን ቢለያዩ ምንም ቢሉም ከአብርሃም ጋራ ፍቅር ነበራት አይደል እሷ ልጅ። ስለዚህ እሱ ያኔ ነገሩ አልሆን ሲለው ወደ ቀልድ ወደ ፕራንክ መለሰው እንጂ የምሩን ነበር የጠየቀው። ልጅቷ እሺ ብትለው በዛው ሊቀጥል ነበር ማለት ነው። ልጁ ዘልዛላ ዱርዬ ነው። በቃ እኛ ፕራንክ ነው ምናምን ብለን እንደ ቀልድ በቃ ስቀ ምናምን ብለን አለፍ ነው እንጂ ልጁ ያልታወቀበት መሰሪ ነው። ያልታወቀ ዱርዬ ባለጌ አንተ ነህ ክልም ያልክ ባለጌ። ሰውን ደግሞ ነጋሽዬን አንገታቸውን አስደፋክ በአንተ ምክንያት ምናምን አንገቱን የሚደፉት እኮ በምስቱ ላይ ምስት ቢደርብ ነው። ገባክ? ምስት ፈቶ ደግሞ ጓደኛ ከያዘ ፍቅረኛ ከያዘ ምንም አንገታቸውን የሚያስደፋቸው ነገር አንዳች ነገር የለም። አንተ ነህ ስሩን አንገት እያስደፋክ ያለው። ልክ አብርሃም ጀምሯቸው የተዋቸውን ሴቶች ጋር እየሄድክ እንዲ ቂን የምትለው ማለት ነው። ማናት ፍቅርም ከሆነ ካላስ አለችክ ነው አለችክ። ጀግና ናታ አትላላጥም። እንደ በቃ ለስራ ነው እንጂ ለእንደዛ አይነት ነገር ጊዜም የላትም። ከዛ በቃ ችኛዋ አስለምዳሃለች ቀመስክ መሰለኝ እንዴ እያለ ሊቀምስ ነዋን በየቤቱ እየዞረ ማለት ነው። እንደዛ ከሆነ ቡታጅራ ላይ እንዳፈር የተዘሩ አሉ ልካረ እንዴ ታዲያ ሂዳ እዛ ሂድና አብርሃም ቀኑን ለሊቱን በሙሉ አብርሃም እያሉ የሚውሉትን እኔ ራሱ አብርሃም ነኝ እያልክ በቃ ጸበል አቅምሳቸው ማለት ነው። ጸበልህ ርጫቸው። እሱ የመጀመሪያ ረጭቷል፣ አንተ የመጨረሻ እየረጨክ እንደዛ አዳርሳቸው። ገባክ? እንጂ ሄርሜላ እንደዛ አይነት ባለጌ ስዳደግ አይደለችም። ጨዋ ናት።
ገባክ? ክብሯን የምትወድ ሴትነቷን የምትወድ ሴትነቷን የምታከብር ሴት ናት። ገባክ? እንጂ ውሃውን ራሱ እንዴት እንደሰጠችው እሷ በጣም ትግስቷን እየተፈታተናት ነው። ከአሁን በኋላ ግን ደጇ ቢደርስ እኔ እንጃ በፈላ ውሃ ነው ፊቱን ገሽልጣው የምትልከው እንጂ በጤንነቱ ካሁን በኋላ እሷ ደጅ ሄዶ በሰላም ይመለሳል ማለት ዘበት ነው። አብርሃም አይመጣም። አብርሃም አንቺን ትቶሻል። ስለዚህ ካሁን በኋላ እኔና አንቺ አንድ ላይ እንሆናለን። ፈርተሽ ነው እንዴ ከኔ ቤት ወደ እኔ ቤት እንሄድ እንዴ? ምን ሰራለች አንተ ቤት? ምን ቀራት አንተ ቤት? ቆሻሻ ቤት ምን ሊገኝ ነው የሚኬደው? ዙባላ ቤት፣ ከዙባላ ቤት ዙባላ ነው የሚገኘው። ቆሼ ነው የሚገኘው። ምን ፈለጋ ነው የምትሄደው አንተ? ከአንዱ ቤት አንዱ ቤት እየዞርክ ለቃቅም። እሱን ነው የምታውቀው፣ ለቃቃሚ ስለሆንክ ማለት ነው እንጂ በዚህ ልክ እኔ እኮ አብርሃም ይተዋት። እኔ አብርሃም አሁን ሩታ ጋር ተመለሰ አልተመለሰ አይደለም ጉዳዩ እኔ ጋር እዚህ ጋር። ስለዚህ አብርሃም የትም ቦታ ይመለስ፣ የትም ቦታ ይቀመጥ፣ የፈለጋችሁትን አድርጉት። ሄርሜላ ጋር መተክ እንደዚህ አይነት አክት ማሳየት የመጀመሪያውም ጊዜም ጥፋተኛ እሷ በጣም በቃ ትግስቷን እየተፈታተናት ነው። ያንንም ጸጉሯን እንደዚህ ያረገ ያምራል። ከዛ አሁን ባለፈው ቤቱ ትንሽ የሚቀረው ነገር አለ ምናምን። አንተ እሷ የገዛ ቤቷ ነው። አንተ እኮ በቤት ኪራይ ነው የምትኖረው አይደል እንዴ? በእድሜም ከሆነ እኮ አንተ ነህ የምትበልጣት አይደል? ሽማግሌ ያረጀክ ቆሻሻ። ምን አይነት የሆነክ ውርድ ያልክ ነክ። ባለፈው ወዶ አይደለም ለካ የሃሚ ፍቅረኛ እንደዛ ግንጥልጥልህን ያወጣ ካረ እዛ ፈረካክሶ በተወክ ኖሮ እፎይ እንል ነበረ፣ ሰላም እናገኝ ነበረ። ለካ አንተ ቆሻሻ ስለሆንክ ነው። እውነት እንዴ ብሩክ እኮ ግንጥል አድርጎት ተሰብረ ያለው ምናምን እያለ ነበረ። ተሰብሮም ከሆነ ምን አቅለታለሁኝ። እነሱ ጋርም ሄዶ እነሱን ለመበጥበጥ ፈለገ። ከዛ ባንድ የምትመለሰው ይሄ ደግሞ ወንድም ነው እየተወለደ አብሮ። ዛሬ ወንድሙን ቢሰነዝርበት ቢመታው እሱ ለሴት ብሎ እህቱ ወንድሙን እንደዚህ ያደረገ ወንድሙ እንደዚህ የመታ ወንድሙ እንደዚህ የሆነ ነው የምንለው እኛ ተገልብጣል። እኔም ልለው እችላለሁኝ ተገልብጠን ማለት ነው። እሰየው እውነት ነው እውነት አለው አንልም። ማንም ወንድማማቾች እንዲጣሉ አንፈልግም። ግን ከልክ በላይ ሲሆን በቃ እርምጃ መውሰድ አለበት። ራሱን ማስከበር አለበት። ራሱ ካልተከበረ ደግሞ እችኛዋን ልጅ ማክበር አለበት። ከሄደም ይሂድ። እኛ ምንም እንትን የለብንም። ሄደ ቁጭ አለ። ጉዳቱ የራሱ ነው። ያው የፎከረችው ቁዝሚዋን ነው። በቁዝሚዋ ተወሰደው ከላስ ሌላ በጤንነቱ መቼም አብርሃም እዛ ቤት አይመለስም እንዴ። የሚገርም እኮ ነው ሰዎች። ሰው በግድ ተናጋሪ። እኔ እውነት ይሄን ሰሙን በቃ ቪዲዮ ራሱ ሰርቼ አላውቅም። ዩቲዩብም ገብቼ አይቼም አላውቅም። ለምን ስራ በጣም ቤት አፍርሰው ቤት እያስተካከሉ ስለሆነ አንዱን ርዛ ሳነሳ አንዱን እዚህ ጋር ሳነሳ መች ተስተካክሎ መች እንደሚያልቅና እፎይ እንደሚል ጌታ ይወቅ። በጣም በቃ እኔ እንጃ። በስመ አብ አዛ ነው የሆንኩት። ለዛም ብቻዬን ነኝ እኔ። እንደው ሰው ራሱ ቢያመጡልኝ ምን አለበት? እንደ ሩታ ሆንኩኝ እኮ እኔም። ሰዎች አስሬ ጸጉሬን እንደዚህ እኔስ እየገዛ ጸጉሬን ነው። እሷ በውይግ ነው የምትሽቀረቀረው፣ እኔ ደግሞ በራሴ እና ስለዚህ በመሀል ደግሞ የራሴን ነገር አመጣውኛ። የኔ ነገር እኮ ግርም ይለኛል አንዳንድ ጊዜ ማርያምን። ያው ስለደከመኝም ነው እና በጣም ነው የተናደርኩት። እውነት አጠገቤ ብሆን እኔ እንጃ። እኔ እንደሷ ትግስት አይኖረኝም። በስመ አብ ውሃ ልሰጠው ጭራሽ ውሃውን ላው ላይ ደፍቼ አገፈታትሬ በጥፊ በምናምን ብዬ ነው ከቤት ማወጣው። ደውለህልኝ ነበር እንዴ ምናምን ተደናገጠች። አንዳንድ ጊዜ ደግሞ ማስገባት ራሱ የለባትም። በቃ አብርሃም የለም ምን ፈልገክ ነው? እሺ ልወጣ ነው ውጪ እናወራለን ምናምን ብላ በውጪ አውርተው ምን ብለው መሄድ ትችል ነበር። እሷም ወደ ስራ ረፍዶብኛል ምናምን እያለችው እሱ ሌላ ወሬ ሌላ አተታ። አብርሃም ካሁን በኋላ አይመጣም ምናምን አይንጣ። ምን አገባት? በቃ ትወደዋለች፣ ታፈቅረዋለች። የምታፈቅረውን ሰው ማጣት ይከብዳል። አልቅሳ ትተዋለች እንጂ እንደ ሩታ በዚህ ገብቼ በዚህ ወጥቼ፣ አንዴ አርግሻለሁ፣ አንዴ ወጥቻለሁ፣ አንዴ ገብቻለሁ፣ አንዴ በዚህ ሆኛለሁ፣ አንዴ ፋይል ይዤብሃለሁ ነው አትለው። ጥንት አለም አትለውም። ልጅም ከሆነ ሽቅርቅር አድርጋ ታሳድጋለች። ችግር የለባትም ጊዜ ማሳደግ። ገባችሁ? ስለዚህ ምንም የሚከፋት ነገር የለም። አዎ የወደደችው ሰው ያፈቀረችው ሰው ማጣት ይከብዳል። ማንኛችንም ሰው ብንሆን
የወደድነው ሰው ስናጣ አላማችንን ረጅም አብረን ያደረግነው ሰው ስናጣ ይቆጨናል፣ ያናድደናል። ከዛ ሰው መለየት አይደለም ሌላ የምትወዱት ሰው እኮ በየደቂቃው በየሰከንዱ ልክ ፊታችሁን እንደምትነካኩት ሁሌ ብትነካኩት ደስ ይለናል። በቃ ይሄ የተፈጥሮ ጉዳይ ነው። ከዛ ውጪ አብርሃም ሄደ ብላ ግን ደሩታ በየዩቲዩቡ በየምኑ እየሄደች ካልተመለስክ አልተውህም፣ እንደዚህ ያረጋሃለሁ፣ በዚህ ወጣለሁ፣ እንደዚህ እንዴት ምናምን ብላ የምትፎክር ሴት አይደለችም። በቃ እዝጌር ያለው ነው የሚሆነው። እና መቼም ወዶ አይሄድም። እኔ አሁን ሄዷልም አልሄደምም አይደለም። እኔ እዚህ ጋር ግን ይሄኛው ታብታባ ከኔ የበለጠ ተነፋናፊ ልክ የድሮ ካሴት ታውቃላችሁ የሚነፋነፍ ልክ እንደዛ እየተነፋነፈብን እዚህ ጸጉሬን ጸጉሬን አንገትን ቁረጥ ለኛ ካልክ ጭራሮ እንደ እናቶች እናት ናት እንዴት አለ እሷ እንደ እናቶች እንደሚወዱት ጸጉሬን ቆርጬ ምናምን ለሷ ፋፍክሽ ብዬ ምናምን። እዚህ ጋር ግን በርግጡ የሆነ ነገር እንትኑን እየተናገረ ነው። ምንድነው ሐቁን እየተናገረ ነው። ምንድነው ሐቁ ካላችሁኝ ጽድት ያለች ልጅ ስለሆነ ጽድት ያለ ሰው እንደምትፈልግ ያውቃል። ደግሞ አንተ እንደምንም ብትሆን አብርሃም መሆን አትችልም። ዳግም ጨፍልቃ እናትክ ብትወልድክ አብርሃም መሆን አትችልም። ገባክ? ከአንድ አንጀት ነው የወጣችሁ፣ ግን የተለያያችሁ ይቅርታ ሰዎችዬ፣ የተለያያችሁ ናችሁ። የተለያያችሁ ወንድማማቾች ናችሁ እንጂ አንተ አብርሃም ልትሆን አትችልም። መንታ ብትሆን ትንሽ አው የመንታ ነገራቸው ይመሳሰላል። ለምሳሌ በቃ የሚሰማቸው ነገሮች አንዳንድ ነገሮች መንታዎች አንድ ናቸው ይባላል። ስለዚህ እንደዛ ሊሆን ይችል ነበር፣ ግን አንተ መንታም አይደለህም። ለማንኛውም ከቆጮ ስር የተገኘ ከእንሰት ከቆጮ ስር ሳይሆን ከእንሰት ስር የተገኘክ ከአምጪ በታች ይሆን። አምጪ ብዙ ያገለግላል። አምጪ በጣም እንደ ድንች ተቀቅሎ የሚበላ ለምግብ እሱ ካሌለበት ራሱ እንትን ማለት ነው። ቆጮ ወደ እህልነት አይቀየርም። አንተ ግን ከሱ የባስክ በቃ እኔ አልኩኝ እኮ ሲፋቅ እዛ ስበድንገት ወልዳክ እዛው ከአምጪ ጋር እህል እንዲሆን ብላ ቅብር አርጋክ ሄዳ እነጋሽዬ ከጉድጓድ እንትኑ ሲያወጡ ነው ያገኙክ። ከዛ እሱን ውሃውን እየጠጣክ ወተት መስሎክ እዛ እሱን እየጠጣክ ቀኑ ሲደርስ ሄደው ሲከፍቱ አንተ እዛ ስር ነው ያለው። ልጁንም አነሱት፣ ቆጮውንም አነሱት። ያነክ እንጂ አንተ በምንም አይነት ታምር የጋሽዬ ልጅ አይደለህም። ጋሽዬ ወጥቶ ይንገሩን ካሁን በኋላ ስላንተ ጉዳይ ማለት ነው። ልጃቸው እንዳልሆንክ የአብርሃም ወንድም እንዳልሆንክ ነውስ በረኝነት ከገጠር ከሌላ ሀገር አምጥተው አሳድገውክ ምናምን በቃ ወዘተ እንጂ አንተ የአብርሃም ወንድም ልትሆንም አትችልም ካሁን በኋላ የሆንክ። እኔ ምን ልበልክ? ለአንተ ስም ነው ያጣሁት። ለአንተ እውነት ስም በጣም ነው ያስጠላኸኝ። በርብስ እውነት አጠገቤ ቢሆንና እኔ የማናት የሄርሜላ ፋንታ እኔ በጥፊ ባልኩላት ኖሮ ወይ ደግሞ ጭው በቃ አንተ ማንክ ብላ እንደው በጥፊ ምን ነው ሴቶች አንቺ በጥፊ እኮ ሰው ማጮል ጀምረዋል ኢትዮጵያ ውስጥ። አንቺ አታውቂም እንዴ እሱን ነገር? ኢትዮጵያ ውስጥ እኮ በጥፊ ሰውን ያጮላሉ። ምን ሩታ ላይ የሻት እንዴት አብርሃምን ጭው ምታረገው ካል እንትን ብቻ ነው ካራቴ ብቻ ነው የቀራት እኮ እንጂ ጥፊውንማ ታ ነው የምታረገው። ስለዚህ አንቺ ከሷ አትማሪም እንዴ? ለአብርሃም ሳይሆን ለዚህ ለንፍጣሙ ይቅራ እግዚአብሔርን። አንቺ ገና ለገና አብርሃምን አግብቼ ከነሱ ጋር ቤተሰብ ሆናለሁ እንዴት እንደዚህ ያደርጋለሁ ምናምን ብለሽ ይሉንታ ሚዝሽ እሱ ይሉንታ ይቅርና ትንሽዬ እፍረት የሚባል ነገር አልፈጠረለትም። ስለዚህ ምን ማድረግ ነው ያለብሽ? በጥፊ አጮኝ፣ በጥፊ ቢቀር ይቀራል እንጂ በቃ ስለዚህ ቢቀር አብርሃም ይቀራል እንጂ ማንም ቆሻሻ እየመጣ ያፉ መጠራረጊያ መሆን የለብሽም። ገባሽ? ራስሽን አክብሪ። ካሁን በኋላ ኤፍሬም የሚባል ሰው እደጅሽ እንዳይደርስ በቃ ተገላጋዩ። በጥፊ አጮኝ፣ ምንም አይሰራልሽም። እንደዚህ አይነት ሰው ቢመጣ ቢቀር ምኑ ይቀርብሻል? እና ስለዚህ ውዶችዬ አላብዛባችሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። ብርታቱን ይስጥሽ በሉኝ። ቪዲዮዬን ላይክ እያደረጋችሁ አበረታቱኝ። ለዛ ለንፍጣም ለኤፍሬም እንድደርስልኝ አርጉልኝ ከቻላችሁ። ካልቻላችሁም ደግሞ ምንም ማለት አይደለም። ሐሳቤን የገለጥኩት የተሰማኝን
ተናግሬ ያለሁኝ። እናንተም የተሰማችሁትን መናገር ማለት ትችላላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን፣ መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገሬ ሰላም ሁኚልኝ።